We're making it very clear to you guys, Utitina, we don't want you here. That includes you. You are foreigners. Our freedom that we fought for, it must be respected. What is happening in our country is not acceptable. Evidence of the violence overnight here in Chipistown. We are in the ደቡብ አፍሪካ ለብዙ አስርተ ዓመታት የቀስተ ደመና ሀገር በሚል ቅጽል ስም ትታወቅ ነበር። ዛሬ ግን ይህ ስም እየደበዘዘ በምትኩ በገዛ ወንድሞቿ ላይ የምትጨክን በባዕድ ጥላቻ ወይም ዜኖፎቢያ የምትታመስ ምድር ሆናለች። በዛሬው ዝግጅታችን በደቡብ አፍሪካ ጎዳኖች ላይ የሚታየውን አስከፊ ግፍ፣ ከጀርባ ያሉትን ቁጥራዊ መረጃዎችና የአፍሪካ መጻኢ ዕድል የሚፈታተኑ እውነታዎችን በዝርዝር እንፈትሻለን። አብረውን ይቆዩ። ደቡብ አፍሪካ የ65 ሚሊዮን ህዝቦች መኖሪያ የሆነች ግዙፍ ሀገር ናት። የዚች ሀገር የጀርባ አጥንትና አብዛኛው ህዝብ አካል ደግሞ 80% የሚይዙት ወይም ደግሞ 51 ሚሊዮን የሚሆኑት ጥቁር ደቡብ አፍሪካውያን ናቸው። ይህ ቁጥር በራሱ አንድ ትልቅ እውነታ ይነግረናል። ሀገሪቱ በዲሞክራሲያዊ መንገድም ሆነ በህዝብ ብዛት ሙሉ በሙሉ በጥቁር ህዝቦች ቁጥጥር ስር መሆኗን። ከዚህ ጎን ለጎን ላለፉት 10 ዓመታት ደቡብ አፍሪካ የአፍሪካ አህጉር የኢኮኖሚ ሞተር በመሆኗ በሚሊዮን የሚቆጠሩ ሌሎች ጥቁር አፍሪካውያን የተሻለ ህይወት ፍለጋ ወደዚች ምድር ተሰደዋል። ይህ የሰው ልጅ ተፈጥሯዊ ባህሪ ነው። ውሃ ወደ ታች እንደሚፈስ ሁሉ ሰውም እድል ወዳለበት ይጓዛል። ዛሬ በደቡብ አፍሪካ ውስጥ በግምት 3.6 ሚሊዮን የሚሆኑ የውጭ ዜጎች ይኖራሉ። ከነዚህ ውስጥ 2.6 ሚሊዮኑ ጥቁር አፍሪካን ሲሆኑ ቀሪው 1 ሚሊዮኑ ደግሞ ነጮች፣ ህንዶችና ኤዥያውያን ናቸው። በደቡብ አፍሪካ የአደባባይ ንግግሮች ውስጥ አንድ ጎልቶ የሚሰማ መዝሙር አለ። እሱም ሀገራችንን ወንጀል አጥለቅልቋታል፣ ለዚህ ደግሞ ተጠያቂዎቹ ከድንበር ተሻግረው የመጡ ጥቁር አፍሪካውያን ናቸው የሚል ነው። ይህ ትረካ ልክ እንደ ሰደድ እሳት በየመንደሩ በየማህበራዊ ሚዲያውና በየፖለቲካው መድረክ ይነገራል። ነገር ግን ዛሬ ወደ ድምፅ አልባው ነገር ግን እጅግ እውነተኛ ወደ ሆነው የማረሚያ ቤቶች መዝገብ ዘልቆ በመግባት የትረካውን የእውነታውን ግጭት እንፈትሽ፣ የአዞችን ፍርድ እንመልከት። የደቡብ አፍሪካ የማረሚያ ቤቶች አገልግሎት በየዓመቱ ይፋ የሚያደርጋቸው መረጃዎች የጎዳና ላይ ጩኸትን የሚያጋልጡ መርዶች ናቸው። በአገሪቱ የሚገኙ ዘመናዊና ጥንታዊ ማረሚያ ቤቶች ውስጥ በአጠቃላይ 167,000 እስረኞች ይገኛሉ። እነዚህ እስረኞች የአገሪቱን የወንጀል ገጽታ በትክክል የሚያሳዩ መስታወቶች ናቸው። አሁን እነዚህ ቁጥሮችን በዝርዝር እንያቸው። እውነት ደቡብ አፍሪካ እንደሚሉት ስደተኞች ወንጀለኞች ናቸው ወይ? እንመልከተው። ከነዚህ 167,000 እስረኞች መካከል ከ100,000 በላይ የሚሆኑት ጥቁር ደቡብ አፍሪካውያን ናቸው። ይህ ቁጥር ብቻውን የወንጀሉ ዋነኛ ተዋናዮች እነማን እንደሆኑ በግልጽ ያሳያል። የከለርድ ማህበረሰብ ድርሻ በሁለተኛ ደረጃ ላይ የሚገኙት 46,000 ያህል ናቸው። ከለርድ ስንል ድብልቅ ዘር ያላቸው ደቡብ አፍሪካውያን ናቸው። የስደተኛውን እውነታ ስናየው ደግሞ ሀገርን አጠፉ የሚባሉት ጥቁር አፍሪካውያን ስደተኞች በማረሚያ ቤቶች ውስጥ ያላቸው ድርሻ 14900 ብቻ ነው። ይህ ማለት ከጠቅላላው እስረኛ 9% ብቻ ናቸው ማለት ነው። ይህ የሚያስገርም ግኝት ነው። 91% ወንጀል በደቡብ አፍሪካ ዜጎች እየተፈጸመ 9% ስደተኛ የሀገሪቱ የወንጀል ስጋት አድርጎ ማቅረብ ከሎጂክ ይልቅ በስሜትና በሴራ የታጀበ ክስ መሆኑን ያረጋግጣል። በመረጃው መሰረት የደቡብ አፍሪካ ዜጎች ጥቁሮችና ከለርድ ማህበረሰብን ጨምሮ በአገሪቱ ለሚፈጸመው 88% ወንጀል ተጠያቂ ናቸው። ይህ ቁጥር የሚያሳየው ወንጀል መዋቅራዊና ማህበራዊ ችግር መሆኑን እንጂ ከድንበር የሚመጣ ወረርሽኝ በስደተኞች ምክንያት የተስፋፋ አለመሆኑን ነው። ነጭ ደቡብ አፍሪካን በማረሚያ ቤቶች ያላቸው ድርሻ 3000 ገደማ ሲሆን ህንዶችና ኤዥያን ደግሞ 1500 ያህል ናቸው። የደቡብ አፍሪካ ዜጋው ራሱ ወንጀል እየፈጸመ ወንድሙን ስደተኛ ወንጀለኛ ብሎ ሲያሳድድ ማየት የሞራል ውድቀትን ያሳያል። ለምንድን ነው የደቡብ አፍሪካ መንግስትና ፖሊስ ይህን እውነት እየታወቀ ዝምታን የመረጡት? መልሱ በፖለቲካ ጥቅም ውስጥ ይገኛል። ከ1994 በኋላ ስልጣን የያዘው ጥቁሩ መሪ ቡድን ነጮች ጥሎት የሄዱትን ጠንካራ መሰረተ ልማትና ኢኮኖሚ ማቆየት አልቻለም። የኤሌክትሪክ መቆራረጥ፣ የውሃ እጥረትና ስራ አጥነት የአገሪቱ መገለጫ ሆነዋል። ህዝቡ ለምን አልበለጸግንም ብሎ መንግስትን እንዳይጠይቅ ቀላሉ መንገድ ጠላት ማሳየት ነው። ያ ጠላት ደግሞ ድምጽ የሌለው በህግ
የማይከላከሉለትና በቀላሉ ሊጠቀም የሚችለው ስደተኛው አፍሪካዊ ነው። ፖሊስ ጥቃቱ ሲፈጸም እያየ ዝም የሚለው ወይም ፕሬዝዳንት ራማፎሳ መሰል መሪዎች ስለ ስደተኞች ያላቸው ንግግር የጥላቻውን እሳት የሚያባብሰው ለዚሁ የፖለቲካ ቁማር ስደተኛው ግብዓት ስለሆነ ነው። በደቡብ አፍሪካ ማህበራዊ ሚዲያ ላይ የሚለቀቁት ቪዲዮዎችና ጽሑፎች ስደተኞችን ከእጽ ዝውውርና ከከባድ ወንጀሎች ጋር አያይዘው ያቀርባሉ። ምንም እንኳን መረጃዎች ስደተኞች በወንጀል ያላቸው ድርሻ አነስተኛ መሆኑን ቢያሳዩም በካሜራ የተቀረጸ አንድ ስደተኛ የፈጸመው ወንጀል በሚሊዮን የሚቆጠሩ ሰላማዊ ስደተኞች ስም ለማጥፋት እንደ ግብዓት ይውላል። ይህ የጅምላ ፍርድ በንጹሃን ላይ ሞትና መፈናቀልን እያመጣ ይገኛል። ለብዙ ደቡብ አፍሪካውያን የጥላቻቸውን ፊት በኢትዮጵያውያን ላይም እያሳዩ ይገኛሉ። በማህበራዊ ሚዲያ በጎዳና ጩኸት ላይ ኢትዮጵያውያን ሀገሪቱን ወረሯት የሚል ወሬም ይናፈሳል። ነገር ግን በስታቲክስ ስንመለከተው ደቡብ አፍሪካ ስታቲክስ ኦፍ ሳውዝ አፍሪካ በ2002 በወጣው መረጃ መሰረት በሀገሪቱ ውስጥ ያሉት ኢትዮጵያውያን ቁጥር ከ130,000 በታች ነው። ነገር ግን ጥላቻውና ጥቃቱ የሚሰነዘረው ቁጥራቸው እጅግ አነስተኛ በሆኑት ኢትዮጵያውያን ላይ ነው። ለምን? ምክንያቱም ኢትዮጵያውያን በንግድና በተለያዩ የሥራ ዘርፎች ላይ ያላቸው ንቁ ተሳትፎ በራሳቸው ስንፍና ለወደቁ ዜጎች የቀናት ምንጭ ሆኗል። ቁጥሮች እንደሚነግሩን ጥቁር ደቡብ አፍሪካን ከነጮችና ከሌሎች ዘሮች በበለጠ በወንጀል የመሳተፍ ዕድላቸው ከፍተኛ ነው። ጥቁር አፍሪካውያን ስደተኞች ደግሞ ከነጮች በ5 እጥፍ የበለጠ በወንጀል ውስጥ ይገኛሉ። ይህ የሚያሳየው በጥቁር ማህበረሰብ ውስጥ ዜጋውም ሆነ ስደተኛው ጥልቅ የሆነ የማህበራዊና የኢኮኖሚ ቀውስ እንዳለ ነው። ይሁን እንጂ ራሱ ወንጀል እየፈጸመ ያለው ዜጋ ሌላውን ስደተኛ ወንጀለኛ ብሎ ሲያጠቃ ማየት ትልቅ ግብዝነት ነው። ይህ የቁጥሮች ቋንቋ የሚነግረን አንድ ሀቅ አለ። ደቡብ አፍሪካን የሚጠሉት ስደተኛውን ሳይሆን የራሳቸውን የውድቀት ነጸብራቅ ነው። ስደተኛው መጥቶ ሲሰራና ሲለወጥ ሲያዩ የነሱ አለመለወጥ ምክንያት የራሳቸው ስንፍና መሆኑን መቀበል ስለሚከብዳቸው ያንን ቁጣ በኃይል ይገልጹታል። አንዳንድ ደቡብ አፍሪካውያን በጥላቻ የታወሩት በመረጃ እጥረት ሳይሆን እውነታን መጋፈጥ ስለፈሩ ነው። 88% ወንጀል እየፈጸሙ 9% ወንጀለኛ ሀገር አጠፋ ብሎ መደምሰስ የፍትህ መንገድ ሳይሆን የጥፋት አቅጣጫ ነው። ነጭ ደቡብ አፍሪካውያን ሀገሪቱን ሲያስተዳድሩ ምንም እንኳን አስተዳደራቸው ግፈኛና ዘረኛ ቢሆንም በቴክኖሎጂ በኢኮኖሚ ግንባታ ግን ዓለምን የሚያስደንቅ መሰረት ጥለው አልፈዋል። ዘመናዊ መንገዶች፣ በዓለም ደረጃ ተወዳዳሪ የሆኑ ባንኮች፣ አስተማማኝ የኤሌክትሪክ ኃይልና ጠንካራ የትምህርት ስርዓት ገንብተው ነበር። በ1994 ጥቁር ደቡብ አፍሪካውያን ሀገሪቱን ሲረከቡ የተቀበሉት ባዶ ቤት ሳይሆን ሙሉ በሙሉ የሚሰራና ያደገ የኢኮኖሚ ሞተር ወይም ኢንጂን ነበር። ከ1994 በኋላ ስልጣኑን የተረከበው የአፍሪካ ብሔራዊ ኮንግረስ ወይም ANC የነጻነት ታጋይ እንጂ የአገር ግንባታ ጥበብ ያለው መሪ ማፍራት አልቻለም። ባለፉት 30 ዓመታት በሀገሪቱ የታየው ክስተት እጅግ አሳዛኝ ነው። ለምሳሌ ብንመለከት በአንድ ወቅት ለአፍሪካ ትርፍ የኤሌክትሪክ ኃይል ታቀርብ የነበረችው ደቡብ አፍሪካ ዛሬ የፈረቃ መብራትና መጥፋት ያጋጥማታል፣ ጨለማ ውስጥም ትገኛለች። የሀገሪቱ ኃይል አቅራቢ በሙስናና በብልሹ አሰራር ተመዝብሮ ደቋል። የሀገሪቱ ወጣቶች ከ30% በላይ ስራ አጥ ናቸው። ኢኮኖሚ ማደግ ሲገባው ወደ ኋላ እየተንሸራተተ ይገኛል። ትምህርት ቤቶች፣ ሆስፒታሎችና የመንግስት ተቋማት በብቃት ማነስና በዘመድ አዝማድ አሰራር ምክንያት የአገልግሎት ጥራታቸው ወድቋል። ይህ ሁሉ የሆነው በስደተኞች ጥቃት ሳይሆን በራሳቸው በደቡብ አፍሪካ መሪዎችና አስተዳደራዊ ብልሽት ነው። በሳይኮሎጂና በፖለቲካ ሳይንስ ውስጥ የውድቀት ማስተባበያ የሚባል አንድ አደገኛ ስልት አለ። ይህ ስልት አንድ ማህበረሰብ ወይም መንግስት የራሱን ድክመትና ስህተት መጋፈጥ ሲያቅተው ያንን ውድቀት ወደ ሌላ ደካማና ድምፅ የሌለው አካል የሚያላክክበት ስውር ዘዴ ነው። ዛሬ በደቡብ አፍሪካ ጎዳኖች ላይ የሚታየው ደም አፋሳሽ ትዕይንት መንስኤው ስደተኞች ሳይሆኑ የሀገሪቱ መሪዎችና ዜጎች የራሳቸው ውድቀት ለመሸፈን ያጠለቁት የጥላቻ ጭንብል ነው። አንድን ትልቅ ድርጅት የሚመራ ዋና ስራ አስኪያጅ ድርጅቱ በኪሳራ ሲዛጋ ችግሩ የኔ ሳይሆን የጥበቃው ሰራተኛ ነው ቢል ምን ይሉታል? ደቡብ አፍሪካ ውስጥ እየሆነ ያለው ይህ ነው። ከ1994 በኋላ ስልጣን የያዘው የአፍሪካ ብሔራዊ ኮንግረስ ወይም ANC ለ30 ዓመታት በሙስናና በብቃት ማነስ ሀገሪቷን አድቅቋታል። ህዝቡ ኤሌክትሪክ ሲጠፋበት፣ ስራ ሲያጣ፣ የጤና አገልግሎት ሲነፈገው ቁጣውን ወደ መንግስት መዞሩ አይቀሬ ነው። መንግስት ይህንን ህዝባዊ ቁጣ ለመቀልበስ የተጠቀመው ስልት ጠላት መፍጠር ነው። ህዝቡን ችግር የመጣው እኔ ኤሌክትሪኩን ስለሰረኩት ሳይሆን
ያ በጎረቤት የሚኖረው ናይጄሪያዊ ወይም ኢትዮጵያዊ ስራን ስለወሰደው ነው የሚል የሐሰት ትረካ ሰጠው። ይህ ስልት ህዝቡን ከመንግስት ላይ አይኑን እንዲያዞርና በወንድሙ ላይ ዱላ እንዲያነሳ አድርጎታል። በደቡብ አፍሪካ የሚሰማው ትልቁ ማስተባበያ ስደተኞች የሥራ ዕድልን ቀሙ የሚል ነው። ነገር ግን ይህ ክስ በሁለት ምክንያቶች መሰረት የሌለው ነው። አንደኛ፣ አብዛኛው ስደተኞች የሚሰሩት ዜጎቹ ወይም የደቡብ አፍሪካውያን ተወላጆች ከክብሬ በታች ነው ብለው የሚንቁትን የማይሰሩትንና ዝቅተኛ ስራዎች ነው። ለምሳሌ ጽዳት፣ የግንባታ ጉልበት ሥራ፣ የመንገድ ላይ ንግድ የመሳሰሉትን ነው። ሁለተኛ፣ ስራ የሚፈጠረው በኢኮኖሚ እድገት እንጂ ሌላው ስላልሰራ አይደለም። ደቡብ አፍሪካውያን ነጮች የገነቡት ፋብሪካና የንግድ ተቋማት በብቃት ማነስ ሲዘጉ ስራው አብሮ ይጠፋል። ያኔ ዜጋው ለምን ፋብሪካው ተዘጋ ብሎ ከመጠየቅ ይልቅ ለምን ያ ስደተኛ የራሱን ሱቅ ከፈተ ብሎ መቀናትን መረጠ። ይህ የውድቀት ማስተባበያ ዜጎቹ በራሳቸው ላይ ከመስራት ይልቅ ሌላውን በማጥፋት እንዲጠመዱ የሚያደርግ አደገኛ የስነ ልቦና በሽታ ነው። ሌላው በጣም ያስደነግጠው ነገር ስደተኞች በካሜራ ፊት ሲገደሉ ፖሊሶች ቆመው ማየታቸው ነው። ይህ ዝምታ ድንገተኛ አይደለም። ፖሊስ የህዝቡ ቁጣ በኃይል ቢገታው ቁጣ ወደ መንግስት ሊዞር እንደሚችል ያውቃል። ስለሆነም ህዝቡ ቁጣውን በስደተኞች ላይ እንዲወጣ መፍቀድ ለመንግስት እንደ ፕሬሸር ሪሊዝ ወይም የህዝቡ ቁጣ ፍላት ማስተንፈሻ አድርጎታል። ህዝቡ ስደተኛውን ሲደበደብ ስለ መንግስት ሙስና ይረሳል። ህዝቡ የሌላውን ሱቅ ሲዘርፍ ስለ ሥራ አጥነት ጥያቄው ለጊዜው ይደነዝዛል። ይህ ነው እንግዲህ የውድቀት ማስተባበያ ስውርና አረመናዊ ስልት። ይህ ስልት ውጤታማ የሆነው በአንዳንድ በደቡብ አፍሪካውያን ዘንድ ባለው ጥልቅ የበታችነት ስሜት ምክንያት ነው። ሌሎች አፍሪካውያን እንደ ናይጄሪያን፣ ኢትዮጵያውያንና ዚምባብዌያን በየትኛውም አስቸጋሪ ሁኔታ ውስጥ ሆነው ሰርተው የመለወጥና ሀብትን የማፍራት ጥበብ አላቸው። አንዳንድ ደቡብ አፍሪካውያን ግን ሁሉን ነገር ከመንግስት በነፃ መጠበቅ ለምደዋል። ሌላው አፍሪካዊ መጥቶ በአይናቸው ፊት ሲለወስ ሲያዩ የራሳቸውን ስንፍናና አቅመ ቢስነት ይጋለጥባቸዋል። ያንን እውነት መጋፈጥ ስለሚከብዳቸው ስደተኛውን እንደ ወንጀለኛ በመፈረጅ የራሳቸውን ህሊና ያታልላሉ። ውድቀትን ማላከክ ጊዜያዊ ሰላም ቢሰጥም መጨረሻው ግን የአገር ጥፋት ነው። ደቡብ አፍሪካውያን ዛሬ ስደተኞችን ከሀገሪቱ በባረሩ እንኳን በሚከተለው ቀን ኤሌክትሪኩ አይበራም፣ ሙስናም አይቆምም፣ ስራ አጥነቱም አይቀንስም። ምክንያቱም ችግሩ ያለው ስደተኛው ዘንድ ሳይሆን መስታወት ውስጥ በሚያየው የራሳቸው ምስልና በመሪዎቻቸው ዘንድ ነው። አንድ ማህበረሰብ የራሱን ውድቀት ማመን ካልጀመረ መቼም ቢሆን ከውድቀት ሊወጣ አይችልም። ጥላቻ የውድቀት ማስተባበያ እንጂ የብልጽግና መንገድ አይደለም። እንደ ጋዜጠኛ ዓለም አቀፍ መረጃዎችን ስንመለከት ምዕራባውያን ሀገራት በሚሊዮን የሚቆጠሩ ስደተኞችን ያስተናግዳሉ። ካናዳ 8 ሚሊዮን ስደተኞችን፣ እንግሊዝ 9 ሚሊዮን ስደተኞችን፣ ጣሊያን 5 ሚሊዮን ስደተኞችን፣ ስዊድን 10 ሚሊዮን ህዝብ ብቻ ባላት ሀገር ውስጥ 250 ሺህ ጥቁሮች ይኖራሉ። በእነዚህ ሀገራት ውስጥ ጥቁር ስደተኛ ከፍተኛ የኑሮ ደረጃ፣ ጥራት ያለው ትምህርት፣ ምርጥ የመኖሪያ ቤትና የተሻለ የጤና አገልግሎት ያገኛል። ከሁሉም በላይ ደግሞ ሰው የመሆን መብታቸው ይከበርላቸዋል። በስዊድን ወይም በካናዳ ጎዳና ላይ አንድ ነጭ ሰው በአንድ ጥቁር ስደተኛ ላይ ዱላ ቢያነሳ መላው የህግ መዋቅር በላዩ ላይ ይዘምትበታል። በደቡብ አፍሪካ ግን ጥቁር በጠራራ ፀሐይ በጥቁር ወንድሙ ሲደበደብ ፖሊስ እንደ ፊልም ተመልካች ቆሞ ያያል። ይህ ነው እንግዲህ የስልጣኔ ልዩነት የምንለው። እኛ አፍሪካውያን ነጮች ዘረኛ እያለን መክሰስ እንወዳለን። ነገር ግን እውነታው ይህ ነው። ነጮች በጥቁሮች ላይ ዛሬ ደቡብ አፍሪካን በገዛ ወንድሞቻቸው ላይ ከሚፈጽሙት ግፍ 10% እንኳን ቢፈጽሙ ዓለም በጩኸት ትናወጥ ነበር። በደቡብ አፍሪካ ጎዳናዎች ላይ የሚታየው ድርጊት ሰውን እንደ እንስሳ ማደን፣ በዱላ መደብደብና በካሜራ ፊት ማዋረድ ከዘረኝነት በላይ የሆነ አረመኔነት ነው። ነጮች በአደባባይ እንዳለ ተግባር አይፈጽሙም። በስልጣኔና በሕግ የበላይነት የሚያምን ማህበረሰብ የቱን ያህል በስደት ቢማረር በሰዎች ላይ እንዲህ አይጨክንም። ዛሬ ጥቁር ሰዎች ረጅም ዕድሜ የሚኖሩት የሚበለጽጉትና ክብራቸው ተጠብቀው የሚኖሩት በነጮች ሀገር እንጂ በጥቁር መሪዎች በሚመሩት ሀገር በደቡብ አፍሪካ ለመሆኑ ትልቅ የታሪክ ምሬት ነው። ብዙ ጊዜ የአፍሪካ አሜሪካን የደቡብ አፍሪካን ችግር ሲተነትኑ ጥቁር ስለሆንን አንድ ነን የሚል ጥልቀት የሌለው ትረካ ይሰነዝራሉ። ነገር ግን ደቡብ አፍሪካ ውስጥ የሚታየው እውነት የቆዳ ቀለምን አይመለከትም። ጥቁር ደቡብ አፍሪካን፣ ነጭ ደቡብ አፍሪካን ወይም ህንዶች እንዲህ ባለ አረመናዊ መንገድ አይጠቁም። ጥቃቱ ያነጣጠረው በገዛ ወንድሟቸው በተመሳሳይ ቆዳ ቀለም ባለው ጥቁር አፍሪካዊ ላይ ነው። ይህ የሚያሳየው ችግሩ የዘር ሳይሆን የጭንቅላት ይዘት መሆኑን ነው። ነጭና ህንዶች በአገሪቱ ያላቸው ቦታ አስከብረው ሲኖሩ፣ ስደተኛው ጥቁር ግን እንደ ጠላት ይታያል። ይህ ለምን ሆነ? ምክንያቱም ጥቁር ደቡብ አፍሪካን የራሳቸውን ውድቀት የሚያዩት በዚያ ሰርቶ በሚለወጠው ጥቁር ወንድማቸው ላይ ስለሆነ ነው። ነጩን ሀብታም ማጥቃት ይፈራል። ነገር ግን
እንደነሱ ድሃ የሆነውን ግን ሰርቶ ለመለወጥ የሚጥረውን ወንድማቸውን ያጠቁታል። ደቡብ አፍሪካ ዛሬ በመስታወት ፊት ቆማ ራሷን ማየት ይገባታል። ለሌሎች ላይ የምትሰነዝረው ጡጫ የገዛ ድክመቷን አይሸፍንላትም። በአንደኛው ክፍለ ዘመን በካሜራ ፊት ሰውን እንደ እንስሳ መደብደብ የስልጣኔ ምልክት ሳይሆን የድንቁርና ምልክት ነው። አፍሪካ አንድ መሆን የምትችለው በጥላቻ ላይ ሳይሆን በውይይት በሕግ የበላይነትና እርስ በርስ በመከባበር ብቻ ነው እያልን በደቡብ አፍሪካ የሚደርሰውን በደል የታዘብንበትን ዝግጅት ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. At Addis Ababa. I'm Jeff Bezos.